የዛሬ ባለ ታሪካችን ሰው በማመኔ ተጎዳው ይለናል። ሰላም እንዴት ናችሁ? ፕሮግራማችሁን እከታተላለሁ። ዛሬ አንድ ሐሳብ ላጋራችሁ ነው እንድትወያዩበት ብሎ ታሪኩን አጋርቶናል። እንዲህ ይላል። ሰላም እንዴት ነህ ወንድሜ? ያጎቴ ልጅ አብረን ነው የምንኖረው የነበረው። ብዙ ላይፍ ጠውረድን አሳልፈናል። ችግርንም እንደዛው ብዙ ነገር አይተናል። አሁን ግን እኔ ያለሁት ካናዳ ነው። በስራ ምክንያት ሄጄ ምሰራውን ገንዘብ ለሱ ነው በእምነት ምልክለት ኢንቨስት እንዲያደርግ። ከዓመታት በኋላ ሀገሬ ናፍቃኝ ወደ ሀገሬ በምመለስበት ጊዜ ግን እንዳልጠበቅኩት ሆኖ አገኘሁት። በሙሉ ሌላ ሰው ሆኖ ጠበቀኝ። ባህሪው እየተቀያየረ መጣ። ልጠይቀው በመሞከርበት ጊዜ መልስ አይሰጠኝም። አንድ ያፈቀራት ልጅ እንዳለች ደረስኩበት። የሆነ ቀን መከታተል ፈለግኩና ክትትሌን ጀመርኩኝ። ካልኩ ልጅ ጋር አብሮ ሆቴል ገብተው አየኋቸው። የሆነ ቀን ክትትሌን አላቆምኩም። እዛው ሆቴል ተመልሼ ሄድኩ። በሄድኩ ሰዓት ማናጀሩን ማግኘት ፈለግኩኝና ማናጀሩን ለማነጋገር ቻልኩ። ሳናግረው የመለሰልኝ መልስ በሰዓቱ በጣም አናዶኛል፣ በጣም አበሳጭቶኛል። ምን መሰለህ? ካልኩ ልጅ ጋር ሆነው ሆቴሉን የከፈቱት በእኔ ገንዘብ ነው። ባመንኩት ተከዳው። ምን አድርጌ ንብረቴ መመለስ እችል ብዬ ብሞክር ከሱ ብሶ እኔን ያስጨንቀኝ ጀመር። ሞጣበትን ምገባበትን ይከታተለኝ ጀመር። እሱ ፍጹም ሌላ ሰው ሆኖ ጠበቀኝ። ሌሎች በእኔ እንዲማሩ ነው ያጋራሁ ወንድሜ፣ ለሌሎች እንዲደርስ አድርግልኝ፣ እናንተም ተወያዩበት ይለናል የዛሬ ባለ ታሪካችን። በጣም ከባድ ነው አይደል? ከባድ ነው በጣም ማለት አምኖ ነው የተከዳው ባለ ታሪካችን። በነገራችን ላይ በጣም ለብዙዎች እውነት ነው፣ ለብዙዎች ማለት ብዙዎች ሊያዩት የሚገባ በጣም ብዙዎች ሰውን እንዴት ማመን እንዳለባቸው እንዲያውቁ የሚያስረዳ የሆነ ታሪክ ነው የዛሬ ባለ ታሪካችን አይደለ? ባመነው ሰው ነው እየተከዳ ያለው። አብሮ አደጉ ነው፣ አብረው አድገዋል። ያክስቱ ልጅ ነው። ግን ሌላ ሰው አጥቶ ነው ውጭ ሀገር ላይ ሲሄድ በሱ ሊያስገባ ይችላል። ያው ብር አንዳንዴ ብር አሳሳች ነው። ምናልባት የነበረው ባህሪ እንዳልነበረም ይሆናል። በፊት ላይ ታማኝ የነበረ ጥሩ የነበረ ልጅ ሊሆን ይችላል እንጂ ሙሉ ኃላፊነቱን እንዴት ለሱ ይሰጠዋል? እንዲህ አይነት ልጅ ነው ብሎ ቢያስብ መጀመሪያም ቢያቅ ይሄንን ባህሪውን ቢያቅ ይሄንን ኃላፊነት ይሰጠዋል ብዬ አላስብም። ያው እሱ አጠገቡ ስለሌለ ምናልባት ብሩ አሳስቶት መሆን የለበትም። በእርግጥ እምነት ከባድ ነገር ነው። ኃላፊነት፣ እምነት፣ የሰው እምነት በጣም ከባድ ነገር ነው። እምነቱን ያጎደለበት ይሄ በጣም ከባድ። ከሱ ብሶ ምንድን ነው ያለው? አሁን መጨረሻ ላይ ያነበብኩትን ሰምተሽ ከሆነ ከሱ ብሶ ወደ እኔ ተመልሷል፣ እኔንም ያስጨንቀኝ ጀመር፣ እንዳልጠይቀው ያስፈራራኝ ጀመር ያለው ማለት የሆነ ከማይሆኑ ሰዎች ጋር ገጥመዋል ብዬም አስባለሁ። ከማይሆኑ ሰዎች ጋር ባህሪ ያፈነገጠ ነገር ነው ይሄ። ከሰዎች ጋር ገጥሞ ከመጥፎ ሰዎች ጋር ገጥሞ አንዳንዴ ሴትም ብር ግን አሳሳች ነገር ነው ታውቃለህ አይደል? እሱማ ግድ ነው። ሰይጣንም ከሱ ጋር አለ አይደል? በጣም ታግለኸው ምናምን ካልሆነ በቀር መሆን አለበት ብዬ ሳይሆን እንዲህ ማድረግ አለበት ብዬ እሱን የደገፍኩ ሳይሆን በጣም አንተ እንትን ጠንካራ ልትሆን ይገባል። እምነት ሊኖርሽ ይገባል። እውነት ነው። ብር አሳሳች ነገር ስለሆነ ጠንካራ መሆን መታመን መቻል አለብህ። ስለዚህ አሳስቶት ነው ብዬ ነው ማምነው እንጂ መጀመሪያም እንደዚህ አይነት ልጅ መሆኑን ቢያቅማ ኖሮ ለሱ ኃላፊነቱን ይሰጠዋል ብዬ አላስብም። እንዳለው ከሆነ በጣም ብዙ ከሱ ጋር ብዙ ነገር እንዳሰበ ነው። ብዙ ነገር እሱማ ብዙ ነገር አስቦም ነበር የመጣው፣ ግን ያየው ነገር ራሱ ትክክለኛ ነገር አይደለም። ስለዚህ አሁን ሴት አሳስተዋለች ብለሽ ታስቢያለሽ? ማንም ይሁን ምንም እሱ አቋም ሊይዝ ይገባ ነበር። እውነት ነው። ምክንያቱም እምነት ብሎ እሱ ላይ ሁሉ ነገሩን አምኖ ገንዘቡን ልኮለት ዛሬ ላይ በዚህ የሰው ሀገር ነው ያለው መጥቼ የራሴ ነገር ይኖረኛል ብሎ
አስቦ በተስፋ ሊሆን ይችላል ለሱ ኃላፊነቱን የሰጠው። እውነት ሲመጣ ያየው ነገር ምንም እንዳላሰበው እንዳልጠበቀው ሲሆን ይሰማል በጣም። ግን እሱ ልጁ ማለት አሳቢና ብልጥ ሆኖ ቢሆን ኖሮ ወንድሙ አብሮ አደጉ ነው ከዚህ የተሻለ ነገር ያደርግለት ነበር። ምክንያቱም ዛሬ ላይ አሁን ከሱ ፍቃድ ውጭ ያደረገው ነገር ነገ ላይ በምን እርግጠኛ ነው? ጋራንት አለው? ሪስክ እኮ አለው በነገራችን ላይ። ምክንያቱም ያ ሰው ሳይፈቅድ ያደረገው ነገር ነው። ሀቅ ምናምን ነው የሚሆንበት ብዬ ነው ማሰብ። ይሄ እውነት ነው አይደለ? ሀቅ ነው ሊሆንበት። ምክንያቱም ዛሬ እቺ ልጅ አሳስተው ቢሆንስ? እቺ አሁን ከሱ ጋር ያለችዋ ልጅ አሳስተው ማንም ሊሆን ይችላል። ነገ እሷም እኮ ልትከዳው ትችላለች። አረ ሴትም ወንድም ይሁን ቤተሰቡም ሊሆን ይችላል። ግን በቃ አማና ነው። እንደዛ ነው። እምነት ነው። ሰው እስካመነህ ድረስ ማንም ይበልህ ምንም የራስ ፍላጎት ከሌለበት በቀር ሰው ስላለህ ብቻ ማድረግ የለብህም። ልጁ ራሱ የራሱ ፍላጎት ስላለበት ነው እንጂ ሰው ስላለው ብቻ ይሄን አያደርግም። እውነት ነው። እምነት እስከሆነ ድረስ የሰውን እምነት በአደራ እንትን ማለት መቻል አለብህ። ካልቻልክ ራሱ በቃ አልቻልኩም ብሎ መተው ነው የነበረበት እንጂ እንደዚህ ማድረግ አልነበረበትም። ግን እንደዚህ ስንል ሁሉም ሰው አንድ ነው ማለት አይደለም። ብዙ የሰውን እምነት በአማና አስቀምጠው በአደራ አስቀምጠው ብዙ ጥሩ ሰዎች አሉ። አንዳንድ ሰዎች ሁሉም ሰው ብሎ እንዲፈረጅ ያደርጋሉ። አንዳንድ ሰዎች መጥፎ ነገር ሲያደርጉ ሁሉም ሰው ተብሎ ይታሰባል በማህበረሰባችን። ግን እንደዛ መሆን የለበትም። አሉ ጥሩ ሰዎች ደግሞ አሉ። ስለዚህ አንድ ሰው ከታመነ ሙሉ ለሙሉ ሊታመን ይገባል። እንደዛውም ደግሞ አንዳንዴ የምንጠራጠራቸው የሆኑ ሰዎች አሉ። ለማመን አይደለ? ለማመን እንጠራጠራቸዋለን፣ ግን ደግሞ ሳያደርጉም ምናምን የሚቀሩበትም ጊዜ አለ። አይተሽ ከሆነ በጣም ብዙ ሰዎች ማለት እምነት ሰተሻቸው ላታምኛቸው ትችያለሽ። የሆነ ቦታ ላይ ላታምኛቸው ምናምን ትችያለሽ። ግን አንቺ ከምታስቢው በላይ ሆኖ ደግሞ እምነታቸውን ጠብቀው የሚያኖሩ የሆኑ ሰዎች አሉ። ልክ እንደዛው ደግሞ አንዳንዴ ምን አለ መሰለሽ አስተዳደግም የሚባል ነገር አለ ይመስለኛል አይደለ? ማለት በጣም ዱርዬ ሆኖ በጣም ክፉ ነገር እየሰራ አድርጎ ነገ ከነገ ወዲያ እምነት ስትይበት ያ ሰው እምነት ላይኖር ይችላል። አስተዳደግም እንደዚህ ያደርጋል። ግን አንዳንድ ሰው ደግሞ በጣም በጥሩ መንገድ በጥሩ ስነ ምግባር አሳድገውት ቤተሰብ ሰዎች የሚቀይሩት ሰው የሆነ አንተን የሌላቸው አቋም የሌላቸው ሰዎች አሉ። እሱ ልክ ነው። ሰዎች የሚቀይሯቸው ኮንፊደንስ የሌላቸው ሰዎች አሉ። ስለዚህ ይሄ ሰው ስላላቸው የሆነ ነገር የሚያደርጉ ሰዎች የሆኑ ነገራቶች ዓለማዊ ነገር የሚያሳስታቸው ሰዎች አሉ። ግን ይሄ ሁሉም ነገር ጊዜያዊ ነው። ስለዚህ ይሄ ባለ ታሪካችን አሁን ሰው አስታሱታል የሚለውን እንደምደ ማለት እኔ ሰው ማሳሳተ ያቺ ሴት ከሱ ጋር ያለችዋ ሴት ልትሆን ይችላለች። ሙሉ ለሙሉ እምነት ባይኖረኝም ስለሷ እሷ ነች ብዬ ለማለት ቢከብደኝም ግን የተወሰነች ፐርሰንት ይዘን እሷም ማስታስቷለች ብዬም ላስብ እችላለሁ። ሁለተኛ ደግሞ ገንዘብ በራሱ አሳስቶታል ብዬም አስባለሁ። ሶስተኛ ደግሞ በሱ አካባቢ ያሉ የሆኑ ሰዎች መጥፎ ባህሪ ያለባቸው ሰዎች ሊሆኑ ይችላሉ። የማይሆን ነገር መክረው ምናምን ነገር በዛ መንገድ ያንን ነገር እንዲፈጽም አድርገውት። ምክንያቱም የፈለገ ቢሆን በሱ ተቀየረ አይደለ? የሆነ ነገር ይዟል አይደለ? ሆቴል ከፍተዋል ምናምን ነገር ግን እሱን ይበልጥ ሊገፋው አይገባም ነበር። እንዲህ ነው ብሎ ሊያሳምነው ነው የሚገባው አይደለ? ምንም ነገር ለማድረግ እሱን አስፈቅዶ የእሱን ፍቃድ ጠይቆ ነው መሆን ያለበት እንጂ እኔ እንትና አሳስቶት ነው ብዬ በማንም አልደመድምም። ምክንያቱም ይሄ የራሱ አቋም ነው። የፈለገ ሰው ቢያሳስተው የፈለገ ብሩ ቢያሳስተው አቋም ካለው እና እሱ ታማኝ ሰው ከሆነ ማንም ሊያሳስተው አይችልም እና በሱ እንጂ እኔ በማንም አልፈርድም። ግን አሁን የላከው ሰው ላይ እንፈርዳለን። ስለዚህ የአጎቴ ልጅ እምነት አለው፣ የአጎቴ ልጅ አምኜዋለሁ፣ የአጎቴ ልጅ ከኔ ጋር አብሮን ያደገው ብዙ ነገር አሳልፈናል፣ እንዲህ አያደርግም ብሎ አስበው ነው ክደት የደረሰበት አይደለ? ስለዚህ ዛሬ ላይ ማንን ነው ልናምን የሚገባው? ማንን እንመን?
አዎ ችግሩ የእሱ ብቻ ሳይሆን ሰዎችን እንዳናምን ያደርጉናል እነዚህ ሰዎች። ሁሉንም ሰው አሁን ይሄ ሰው ሌላም ሰው ማመን ይከብደዋል። ሁሉም ሰው እንደዛ ነው የሚመስለው። ግን ብዙ ደግሞ ታማኝ ሰዎች አሉ። ብዙ የሰው ሀቅ የማይፈልጉ የሰውን ንብረት የማይፈልጉ በጣም ብዙ ሰዎች አሉ። አሁን መጥፊያ ነው የሚሆነው ነገ ከነገ ወዲያ። አሁን እሱ ሁሉም ሰው እንደዛ ነው የሚመስለው እንደኔ እና ጥሩ ኢሜጅ አልፈጠረም የሱ አእምሮ ላይም ከንብረቱም አልሆነም። በቃ እዚህ ጋር የራሱ ሰውም ስለጎዳው በደንብ እሱም ስሜቱ ይጎዳል። ብዙ መጎዳት ነው የደረሰበት። ስለዚህ ብቻ ግን ጥሩ ነገር አላደረገም። ኃላፊነት የተሰጠው ሰው ጥሩ ነገር አላደረገም። በእርግጥ ጎድቶታል። ብዙ ጊዜ እንዲህ አይነት ነገር ይፈጠራል። ቤተሰቦች እስኪ እናንተንም ሀሳብ አስተያየት ከስር እየጻፋችሁ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ እንላለን። እንግዲህ ቤተሰቤ አንድ የምነግርህ ነገር ቢኖር በቃ አንተ ለፈጣሪ ሰተመተው ነው ያለብህ። ምክንያቱም ነገ ከነገ ወዲያ በላቡ ያመጣው ገንዘብ ስላልሆነ ነገ ከነገ ወዲያ መጥፊያው ነው ሊሆን የሚችለው። ይሄ ግልጽ ነው፣ እውነት ነው፣ ጊዜያዊ መጠቃቀሚያ ነው። ከዛ በኋላ ግን የሆነ ሰዓት ወይኔ ባላደረኩት የሚልበትም ጊዜ ሊመጣ ይችላል። ስለዚህ የእኛን ሀሳብ በዚህ መልክ ሰተናል። አንተ መወሰን ያለብህን ውሳኔ ለአንተ ትተነዋል እና ቤተሰቦች እናንተም ሀሳባችሁን ስጡት። ለዛሬ የነበረን ቆይታ እስካሁኑ ይመስል ነበር። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።